ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሰኔ 30 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያን ሰላም ለማደፍረስ የሚሞክሩ ኃይሎች ለመመከት ሙሉ አቅም አለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በኢፌዴሪ የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም መንግስት የሀገርን ሰላምና ደህንነት ለማደፍረስ ከውስጥም ከውጭም የሚንቀሳቀሱትን ኃይሎች ሴራ በቅርብ እንደሚከታተልና የመመከት ሙሉ አቅም እንዳለው አስታውቀዋል። የሴራዎቹን ምንጭ በሚገባ ስለምናውቀው የጥፋት ኃይሎችን ምንጭ የማድረቅና ጥቃታቸውን የመመከት ሙሉና በቂ አቅም አለን። ለዚህም መንግስት ዝግጁ ነው ያሉት ጠቅላይ ሚኒስትሩ በዚህ ረገድ ለመከላከያና ለደህንነት ተቋማት ያላቸውን እምነት ጨምረው ገልጸዋል። በተጨማሪም ኢትዮጵያ በምንም አይነት ጫናና የውስጥ አለመረጋጋት ውስጥ አትወድቅም፣ አትፈርስም ያሉት ጠቅላይ ሚኒስትር አብይ አህመድ ይልቁንም ሀገሪቱ ባላት ታሪካዊና መዋቅራዊ አቅም ሌሎች ጎረቤት ሀገራትን ጭምር ከውድቀትና ከመፍረስ የምትታደግ ጠንካራ ሀገር ናት በማለት ማረጋገጫ ሰጥተዋል። በሌላ ዜና የትግራይ ወጣቶች ለሱዳን ጦር እየተሸጡ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን እየመለመሉ ለሱዳን ጦር አባላት አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በወቅታዊና ብሔራዊ ጉዳዮች ላይ በሰጡት ማብራሪያ የፕሪቶሪያው ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ እንደሆነ ጠቅሰው የፕሪቶሪያው ስምምነት እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ መክፈሉና መውረስ የሚችላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ ማድረጉን ተናግረዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉ አንዳንድ ምሩካን የትግራይን ህዝብ እያመሱ እንደሚገኙና ሰላማዊ ህይወቱን እያስተጓጎሉበት እንደሆነ ገልጸዋል። አክለውም እነዚህ ሰላምን የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሃንን ህይወት ለብጥብጥ እየዳረጉ ነው ብለዋል። በተለይም በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦር በገንዘብ እየተሸጡ እንደሆነ የገለጹ ጠቅላይ ሚኒስትሩ የድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና ሀገሪቱን ወደ ሌላ ግጭት መክተት የሚፈልጉ ኃይሎች መኖራቸውን ህዝቡ ሊገነዘበው ይገባል ብለዋል። በተያያዘም በአርሲው ግጭት እጃቸው ያለበት 22 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። በአርሲ ዞን ተከስቶ በነበረው ግጭት ቀጥተኛ ተሳትፎ የነበራቸው 22 ተጠርጣሪዎች በቁጥጥር ስር መዋላቸውና ከ90 በመቶ በላይ የሚሆኑ በግጭቱ ምክንያት ከአካባቢው የተፈናቀሉ ዜጎች ወደ ቀያቸው መመለሳቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ በህዝብ ተወካዮች ምክር ቤት ተገኝተው በሰጡት ማብራሪያ በአርሲው ግጭት ላይ የተወሰዱትን የህግ ማስከበር እርምጃዎች በዝርዝር አቅርበዋል። እንደ ጠቅላይ ሚኒስትሩ ገለጻ በግጭቱ እጃቸው ያለበት 22 ተጠርጣሪዎች በቁጥጥር ስር ያሉ ሲሆን ግጭቱን ለማባባስና በሐሰተኛ መረጃ ሁኔታውን ወደ ሃይማኖታዊ ግጭት ለመቀየር ሲንቀሳቀሱ የነበሩ አካላትም ተለይተው በቁጥጥር ስር መዋል ጀምረዋል ብለዋል።
በአካባቢው የነበረውን አለመረጋጋት ተከትሎ ተፈናቅለው ከነበሩ ዜጎች መካከል ከ90 በመቶ በላይ የሚሆኑት በአሁኑ ወቅት ወደ ቀያቸው መመለሳቸውንም ተናግረዋል። በግጭቱ ወቅት 11 ሰዎች ሕይወታቸውን ማጣታቸውን የጠቀሱት ጠቅላይ ሚኒስትሩ ከነዚህም ውስጥ 8ቱ ህዝባቸውን ከአጥፊዎች ለመከላከል ሲፋለሙ የወደቁ የፖሊስና የሚሊሻ አባላት ናቸው ብለዋል። በመሆኑም ጉዳዩን የሃይማኖት መልክ ለመስጠት የሚደረገው ጥረት ንጹሃኑን ለመታደግ መስዋዕትነት የከፈሉ የጸጥታ አካላትን ክብር የሚነካና ተገቢ ያልሆነ ተግባር ነው ሲሉ ወቅሰዋል። ጠቅላይ ሚኒስትሩ አክለውም በሶሻል ሚዲያ አማካኝነት የዜጎችን ደም ለፖለቲካ ትርፍ የሚጠቀሙና የቡድን ጨዋታ የሚጫወቱ አካላት ከድርጊታቸው እንዲታቀቡና መንግስት እንዲህ አይነት ድርጊቶችን እንደማይታገስ አስጠንቅቀዋል። ተመልካቾቻችን ከኢሳት ነጻ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። የተባበሩት መንግስታት የሰብአዊ መብት ምክር ቤት በሱዳን የሎቤድ ጭፍጨፋ ላይ አስቸኳይ ምርመራ እንዲካሄድ አዘዘ። በሌላ በኩል የሱዳን መንግስት በጄኔቫ ተወካዩ በሆኑት ሐሰን ሐሚድ በኩል የተሰጠውን ተልዕኮ እንደማይቀበል አስታውቋል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን ኤል ኦቤር ከተማና አካባቢው የተፈጸመው የሰብአዊ መብት ጥሰትና የጦር ወንጀል አስቸኳይ ምርመራ እንዲደረግ የሚያዝ ውሳኔ አጽድቋል። የተላለፈው ውሳኔ በግልጽ እንደሚያመለክተው የተባበሩት መንግስታት ዓለም አቀፍ የእውነት አፈላላጊ ተልዕኮ ለሱዳን በሰሜን ኮርዶፋን ዋና ከተማ ሲቪሎች ለ18 ወራት ያህል ከበባ በሚመስል ሁኔታ የቆዩበትን ጊዜ እንዲያጣራ የሚጠይቅ ነው። ይሁን እንጂ የሱዳን መንግስት ሂደቱን ተቃውሟል። በዚህም በጄኔቫ የሱዳን ቋሚ ተወካይ በሆኑት ሐሰን ሐሚድ በኩል የተሰጠውን ተልዕኮ እንደማይቀበል አስታውቋል። ሐሚድ የሱዳንን ተቃውሞ በተመለከተ ሲናገሩ ተልዕኮ የሱዳንን ጦር ከፈጥኖ ደራሹ ኃይል ጋር በእኩል የማየት ሁኔታ አለ ብለዋል። የእውነት አፈላላጊው አካል ከተቋቋመ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ሱዳን በተደጋጋሚ ለመተባበር ፈቃደኛ አይደለችም። ሱዳን ተቃውሞ ብታቀርብም በዩናይትድ ኪንግደም በተመራው ስብሰባ ላይ ውሳኔው በጋራ ስምምነት ተቀባይነት አግኝቷል። ሐሚድ የውሳኔውን ሌሎች ክፍሎች ግን በደስታ ተቀብለዋል። ይህም በፈጥኖ ደራሹ ኃይል ቁጥጥር ስር ባሉ አካባቢዎች ማንኛውንም በትይዩ የተቋቋሙ የአስተዳደር መዋቅር አንቀበልም የሚለውን ሐሳብ ጨምሮ የፈጥኖ ደራሹን ኃይል እርምጃዎች ማውገዝን የሚጨምር ነው ተብሏል። ይሁን እንጂ ሐሚድ የውጭ ኃይሎችን ጣልቃ ገብነት በተመለከተ ለፈጥኖ ደራሹ ኃይል ፖለቲካዊና ወታደራዊ ድጋፍ የምታደርገውን የተባበሩት አረብ ኤሚሬትስ በስም አልጠቀሰም በሚል የውሳኔ ሐሳቡ የቀረበው በጥቅል ነው የሚል መከራከሪያ አቅርበዋል። አቡዳቢ ግን የሚቀርብባትን ስሞታ አትቀበልም። በ28 ሀገራት የተደገፈው ይህ የውሳኔ ሐሳብ በሱዳን እየተባባሰ የመጣውን አመፅ፣ ጾታዊ ጥቃትና ረሃብ እንደ ጦር መሳሪያ መጠቀምን በጽኑ አውግዟል። በውሳኔ ሐሳቡ እንደተመለከተው በቅርብ ጊዜ የተደረጉ በደርዘን የሚቆጠሩ የድሮን ጥቃቶች ሆስፒታሎችን፣ የውሃ ማጣሪያዎችና የሲቪል መሰረተ ልማቶችን ኢላማ ያደረጉ ናቸው ተብሏል። ካውንስሉ በተጨማሪም በሰብአዊ አገልግሎት ላይ በተሰማሩ ሰራተኞች ላይ የሚፈጸመውን ጥቃት አውግዟል። በተለይም በፌብሩዋሪ ወር ላይ በዓለም የምግብ ድርጅት የጭነት ተሽከርካሪዎች ላይ የተፈጸመ የድሮን ጥቃትና የሱዳን የቀይ ጨረቃ ፈቃደኛ አገልጋይ በጁን ወር ላይ መገደል በወቅቱ ተነስተዋል። ይህ በእንዲህ እንዳለ የፈጥኖ ደራሹ ኃይል የታሲስ ጥምረት ቃል አቀባይ አህመድ ቱጎ ሊሳን እንዳሉት የአንድ ወገን ወታደራዊ እንቅስቃሴ ብቻ እንዲቆም በዓለም አቀፍ ደረጃ የቀረበውን ጥያቄ ውድቅ አድርገዋል። ሊሳን እንደተከራከሩት ከሆነ የዓለም አቀፉ የሰብአዊ መብት ሕግ በከተሞች ጥቃት እንዳይፈጸም አይከለክልም። እናም የሎቤር ከተማና ሰፈሮቿ ጥይት ማከማቻዎችና ትክክለኛ ወታደራዊ ኢላማዎች ናቸው ብለዋል። እነዚህ ቦታዎች ደግሞ በሲቪሎች መኖር ምክንያት ወታደራዊ ኢላማዎች አይደሉም ማለት አይቻልም ብለዋል። የታቀደው የጥቃት እንቅስቃሴ በኤል ኦቤር ከ560 ሺህ በላይ ሲቪሎችና የ105 ሺህ የውስጥ ተፈናቃዮችን ሕይወት አደጋ ላይ ይጥላል ተብሎ ተሰግቷል። ከተማዋ ወሳኝ የንግድና የሰዎች ማዕከል ናት። እናም ጥቃት የሚፈጸም ከሆነ ለደቡብና ለምዕራብ ኮርዶፋን እንዲሁም ለዳርፉር የሚሰጠው እርዳታ ሙሉ ለሙሉ ይቋረጣል ተብሏል። የእውነት አፈላላጊው ቡድን የኤል ኦቤድን ቀውስ በተመለከተ አስቸኳይ ምርመራ በማድረግ ወቅታዊ መረጃ ለሰብአዊ መብቶች ምክር ቤትና ለተባበሩት መንግስታት ጠቅላላ ጉባኤ ቀጣይ ስብሰባ የማቅረብ ኃላፊነት ተጥሎበታል። መረጃው የሱዳን ትሪቢዩን ነው።
ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የቀን ዜናዎቻችን የተከታተሏቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።